ከረጅም ጊዜ መጥፋት በኋላ ተመልሰን መተንላችኋል። በጣም ከአንድ ወር በፊት ነው አይደል የተገናኘነው ፋሚሊ? አዎ መስቀል በዓል አሳልፈን ነው የመጣነው። እዚህ ኢትዮጵያ ውስጥ ያላችሁ በዓል እንዴት አለፈ? በተለይ እዚህ ጉራጌ አካባቢ ያላችሁ የጉራጌ ተወላጆች እንዴት ናችሁ? ሁላችሁም በዓሉ በሰላም እንዳሳለፋችሁ ደስተኛ እንደሆናችሁ እርግጠኞች ነን። እና ሀገር ውጪ አረብ ሀገር ያላችሁ እህቶች ማዳም ቅመሞች ይበልና ሰላማችሁ ይብዛልን። ለሀገራችሁ አብቅቷችሁ የመስቀልን በዓል እንድታከብሩ ፈጣሪ ይርዳችሁ። እና ወደ ገደለው ስንገባ እንግዲህ ተደብቀን ነው ያለነው። እኔ ወደዚህ ምቃኛው ወድጄ አይደለም። እና አብርሽና የነ ሩታ የነ ኤርሜላ በቃ የሁላቸውም እኔ የነ ኤፍሬም ምናምን ካሜራማን ነበርኩኝ። እና ካሜራ ጀርባ የሚደበቁ ነገሮች አሉ። ሁሉንም ነገር ካሜራማን ነው የሚያየው ልነግረው የቻልኩት። እና አንዳንዴ ግዴታ የፈመሰ ሰው መጥቶ አይደለም እኛ ላይ መናገር ያለበት። ስልክ እኔ ነኝ ያስኩላችሁ ካሜራማን ነበር። ሩታ መጀመሪያ ምናምን እንደደረሰችባቸው ድንገት ሆኖ እንደደረሰችባቸው ነው ምናምን የተነገረው። እና ከካሜራ ጀርባ ከሱ ጋር ግን ሩታ ቆማ ነበር እዛ ጋር። እሱን ተውትና ሄርሚላ ቡታጀራ ምን ልትሰራ መጣች? አንድ እሱ በቃ ይኸውላችሁ አሁን ስለ ሄርሚላ በጣም ማውራት ያለብን ሄርሚላን በቃ በጣም ተደጋገመ ሰለቸች። አሁን እሷ በርግጥ አብርሃም ራሱ በጣም ጋጦጥ ነገር ነው የሚሰራው። እንዴት እሷን ማስወጣት ይከብደዋል? እንዴት እኔ እግዚአብሔርን እኔ እንጃ አይከብድም። ግን 2 ሚስት ጀመር ማለት ነው። ሄርሚላ ራሱ ባለ ትዳር ውስጥ ሚስቱ ነች፣ እርጉዝ ነች፣ ልትወልድ ትንሽ ቀን የቀራት ነች። አሁን ኦልሞስት ወደ ስንተኛ ወሯ ነው? አሁን በቃ ሳምንት ነገ ትወልዳለች። በጣም ትንሽ ያበለው ቅርብ ነው። አንተ ደግሞ እሷ ለመውለድ ማለት ነውና እኔ ሩታ እንድትጎዳ አንፈልግም። አብርሃም እረፍ፣ ከምሬ ነው የምልህ። ሄርሜላ የምታስወጣ ከሆነ አስወጣት፣ ሌላ ነገር ምንም አንልም። ምንም ነው በቃ። ለምን መጣች? ሲጀመርስ ለምን መጣች? ሄርሜላ ብቻ አይደለችም፣ ሌላም ሴቶች ይሄው ገና የሚነሱ አሉ ሴቶች። አሁን ግን እሱ በሚቀርጽበት ሰዓት ሄርሜላ ከአብርሃምና ከሩታ ህይወት እንድትወጣ በጣም ብዙ ነገሮች እና እኛ ምን ከዚህ በላይ ምንም መናገር አንችልም። ምን ነገር ብቻ ነው የምንፈልገው፣ ሄርሜላ ከአብርሃምና ከሩታ ህይወት ውጪ። ሰላም የኛ ፋሚሊ ቤተሰቦቻችን እንደምን አላችሁልን? ያው ከቆይታ በኋላ መተናል እና አብርሽ እና ኤርሚ እና ሩታ ያው እዚህ ተገኝተዋል። እና ደግሞ ተደብቀን ነው ያለነው። ያው ጓደኛዬ መጣ፣ ተደብቀን ነው ቡታጀራ ላይ ሆነን እያወራን ያለነው። እንካ ሰላም ስጥ፣ እያወራው ነው የመጣው። ፋሚሊዎቼ ሰላም እንዴት ናችሁ? እንዴት አላችሁ? ውድና የተከበራችሁ የኛ ውድ ፋሚሊዎቻችን ያው እንግዲህ ማለት ያለንበትም ትንሽ እንትን ውስጥ ነው ማለት የሆነ እንደዚህ ልንቀርጽ ሁላቸውም ቡታጀራ መጥተዋል። ታውቃላችሁ ቡሩኬም ኢፍሬምም እና ሄርሚላን ሁላቸውም መጥተዋል ማለት ነውና ትንሽ እንትን ላይ ነን እኛ ሁላችንም ከነሱ ጋር እና ለመቅረጽም የሚያመች ሁኔታ አይደለም ከነሱ ጋር ያለንበት ቆይታ ማለት ነው። ውድ ፋሚሊዎቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልን። እንግዲህ ከረጅም ጊዜ መጥፋት በኋላ ተመልሰን መተንላችኋል። በጣም ከአንድ ወር በፊት ነው አይደል የተገናኘነው ፋሚሊ? አዎ መስቀል በዓል አሳልፈን ነው የመጣነው። እዚህ ኢትዮጵያ ውስጥ ያላችሁ በዓል እንዴት አለፈ? በተለይ እዚህ ጉራጌ አካባቢ ያላችሁ የጉራጌ ተወላጆች እንዴት ናችሁ? ሁላችሁም በዓሉ በሰላም እንዳሳለፋችሁ ደስተኛ እንደሆናችሁ እርግጠኞች ነን እና አሁንም ከዚህ የበለጠ ደስታ ያብዛላችሁ። ኢትዮጵያም ሆናችሁ ደግሞ ከሀገር ውጪ አረብ ሀገር ያላችሁ እህቶች ማዳም ቅመሞች ይበልና ሰላማችሁ ይብዛልን። ለሀገራችሁ አብቅቷችሁ የመስቀልን በዓል እንድታከብሩ ፈጣሪ ይርዳችሁ እና እኛም ከዚህ በኋላ ተመልሰናል። ሁሌ በየቀኑ እንደዚህ ደስ በሚል ነገርም ስንላችሁ ደስ በሚል ነገር ብቻም ሳይሆን አንዳንድ ማወቅ ያለባችሁ እውነታም ስላለ እሱን እያወራን ከዚህ በኋላ በየቀኑ ወደፊት እንቀጥላለን ከናንተ ጋር እና ሙሉ ነገር ሰላምታውም ሁሉ ነገሩን ጨርሶልኛል ወንድሜ። ምንም እንጨምረው ነገር የለም። እና ወደ ገደለው ስንገባ እንግዲህ ተደብቀን ነው ያለነው። እኔ ወደዚህ ምቃኛው ወድጄ አይደለም። በጣም በጥብቅ ቤቱ እየተረበሸ ነው ያለው እና ያሉበት ቦታ በጣም እየተረበሸ ነው ያለው። የና አብርሽና የነ ሩታ የነ ኤርሜላ በቃ የሁላቸውም ክስክስ ነው። እኔ ምን እንደምላችሁ አላቅም። ክስክስ ነው።
እና ደግሞ እኔ የነ ኤፍሬም ምናምን ካሜራማን ነበርኩኝ ከነሱም አምልጬ ነው የወጣሁት እና ለጓደኛዬም ለወንድሜም ሚስጥሩ ልነግር ነበር የመጣሁት እና እንደዚህ አይነት ነገሮች አሉ አንዳንዴ ካሜራማን እውነቱ ሲናገር አይደብቅም ይባላል እኮ ነገሮቹ ያስወጣል እና ካሜራ ጀርባ የሚደበቁ ነገሮች አሉ ሁሉንም ነገር ካሜራማን ነው የሚያየው እኮ እሱን ልተባበረው በሚል መጥቼ ልነግረው የቻልኩት እና አንዳንዴ ግዴታ የፈመሰ ሰው መጥቶ አይደለም እኛ ላይ መናገር ያለበት እና ካሜራማንም ሊናገር ይችላል በዚህ እናንተም ተባበሩን ሪፖስት ሼር ኮምፕሊንክ እያረጋችሁ ላይክ እያረጋችሁ በቃ እናንተም የጎናችን በቃ ከጎናችን እንድትሆኑ እንፈልጋለን ይሄ እውነቱን ምንናገርበት ቻናል ነው አንድ ቀን በድብቅ ይዤ ማውጣው ነገር ሊኖር ይችላል ብቻ አይታወቅም እናንተን በቃ ልንነግራችሁ እንችላለን ለእናንተ አንድ ቀን ልናሳያችሁም እንችላለን ግን አይቻልም ነው የሚሉት ለንቀርጻቸው አይፈልጉም ለምን በቃ የነሱ ሚስጥር እንዲወጣባቸው አይፈልጉም ይሄ ለሱ ነው ምነግራው ለምን መሰለ እንደዚህ አይነት ነገር ሳረግ አሁን ራሱ አምልጬ ነው የመጣው ካሜራ ያዝልን ይያሉኝ በቃ የሆነ ጦርነት ሃይሚ ኤርሜላ ምናምን ባለፈው አሁን ሩታ ተደብቃ ስገባ ኤርሜላ አብርሃምን የሆነ ነገር አልጋ ላይ ምናምን ሲጠቃቀሱ ሩታ ደረሰችባቸው ከዛ በቃ ክስክስ ነው ዛሬ ስለሱ ነው የምናወራው ይወለየባ የምሬ ነው ማለት እኮ አይታል አንተ በዛን ሰዓት እዛ ቦታው ላይ ነበር እኔ ግን ያየሁት ቪዲዮ ላይ ነው ዩቲዩብ ላይ ተለቆ ቪዲዮ ነው ያየሁት እና በዛን ሰዓት አንተ ስልክ እኔ ነኝ ያስኩላችሁ ካሜራማን ነበር ስለዚህ አሁን ሩታ መጀመሪያ ምናምን እንደደረሰችባቸው ድንገት ሆኖ እንደደረሰችባቸው ነው ምናምን የተነገረውና ከካሜራ ጀርባ ከሱ ጋር ግን ሩታ ቆማ ነበር እዛ ጋር ይኸውላችሁ ፋሚሊ ማረን ነው ማለት እንደዚህ አይነት እንትን አለ እና እሺ እሱን ተውትና ሄርሚላ ቡታጀራ ምን ልትሰራ መጣች አንድ እሱ በቃ ይኸውላችሁ አሁን ስለ ሄርሚላ በጣም ማውራት ያለብን ሄርሚላን በቃ በጣም ተደጋገመ ሰለቸች አሁን እሷ በርግጥ አብርሃም ራሱ በጣም ጋጦጥ ነገር ነው የሚሰራው እንዴት እሷን ማስወጣት ይከብደዋል እንዴት እኔ እግዚአብሔርን እኔ እንጃ አይከብድም ግን 2 ሚስት ጀመር ማለት ነው ሄርሚላ ራሱ ባለ ትዳር ውስጥ ሚስቱ ነች እርጉዝ ነች ልትወልድ ትንሽ ቀን የቀራት ነች አሁን ኦልሞስት ወደ ስንተኛ ወሯ ነው አሁን በቃ ሳምንት ነገ ትወልዳለች በጣም ትንሽ ያበለው ቅርብ ነው አንተ ደግሞ እሷ ለመውለድ ማለት ነውና አጮህም ከጮች ምናልባት ሊወጣ ይችላል ልጁ አይታወቅም ልትወልድ ትንሽ ቀን በቀራት ከባለ ትዳር ሰዎች ጋር ምን ትሰራለች ምንድነው የሚያርመጠምጣት እውነት ነው እኔ እንጃ ግን በጣም እንዴት እንደሚከብድ አላቅም ከምር ወይ እኔ ሩታ እንድትጎዳ አንፈልግም አብርሃም እረፍ ከምሬ ነው ማለት ሄርሜላ የምታስወጣ ከሆነ አስወጣት ሌላ ነገር ምንም አንልም ምንም ነው በቃ ለምን መጣች ሲጀመርስ ለምን መጣች ሄርሜላ ብቻ አይደለችም ሌላም ሴቶች ይሄው ገና የሚነሱ አሉ ሴቶች አሁን ቡታጀራ ላይ ከሆኑ በኋላ ላይ የሚመጡ ሴቶች አሉ እኛ ሲሪየስ ነው የምንለው በቃ ሲሪየስ ነው የምናወራው ነገር ሲሪየስ ነው ከምሬ ነው የምላችሁ አሁን ከቆይታ በኋላ እዚህ ባክግራውንድ አለች እሱ ጋር ሊቀርጹ ይመጣሉ የምር ፋሚሊ ተደብቀን እኔ ማነሳቸው ሲጀመር ተደብቄ ነው የወጣሁት እኔ ማነሳቸው እሱ ችግር የለውም እኮ ቀርጽላችኋለሁ ከቻሉ ሩታ ከጀርባ ሆና ምናምን እንትን ስትል እና ዛሬ የሚቀርጹት ከቤት ነው ቤት ላይ ነው እንቀርጻለን ቤት ነው እንቀርጻለን ያሉት ምናልባት ሩታ መሳል ልትወጣ ከወጣች እንጂ ቤት ነው እንቀርጻለን ያሉት ለምን ለእናንተ ለቤተሰቦች በመረጃ እናቀርባለን ያሉት በቃ በቤት ውስጥ ምናምን ነው የሚሰሩት ለምን ሩታ መውጣት አትችልም ምናልባት ልትወድቅ ትችላለች ለሩታ በጣም ነው ምናዝ ነው አብርሃም አሁን ላይ በጣም እየተጨማለቀ ነው ሄርሜላ በጣም ብዙ እሱም ካሜራ ሲቀርጽ ምናምን ከህይወታቸው እንድትወጣላቸው ካሜራ መቅረጽ በነገራችን ላይ ብዙ ፋሚሊዎች የአብርሃም ወደ ከ400 ሺህ በላይ የሩታ ከ200 ሺህ በላይ ከካሜራማን ጋር ይጠብቃቸዋልና መቅረጽ ግዴታ ነው ግን እሱ በሚቀርጽበት ሰዓት ሄርሜላ ከአብርሃምና ከሩታ ህይወት እንድትወጣ በጣም ብዙ ነግሯል እሱም ብቻ አይደለም እሱ ካሜራማን ስለሆነ ብቻ አይደለም የአብርሃም ወንድም ኤፍሬም ራሱ በጣም ነግሯታል እንዴ ከቪዲዮም ጀርባ በጣም ነግሯታል ነግሯታል ሰማ ጉድ አይደለች ምን አይነት ፍጥረት እንደሆነች እኔ
በጣም አሁን ላይ በጣም ግራ እየገባኝ ነው የምር እኔ እንጃ አላቅም አሁን መቅደስ አሁን የደበቅነው ሚስጥር አለ ራሱ እያለች መቅደስም ልትመጣ እያሰበች ነው እኔ መደበቅ አልፈልግም አዎ ብላ እሪ እያለች ነው እየተንከባከበልኝ አይደለም ጦርነት እየጀመሩ ነው እያለች ልጇ ራሱ እየተጠበቀላት አይደለም እሷን አይመለከተም ያው ልጁ ራሱ ጥለውት አሁን ቡታጀራ ተሰብስበው ሙሉ ምድረ ዩቲዩበር የተባሉ ሁሉም የመቅደስ ልጁስ ምንም ቦታ አልሰጡትም ልጁ እዛ አዲስ አበባ ለማን እንደጣሉት ለማን አደራ ሰጥተውት እንደመጡ አናቅም የቡታጀራ ናቸው ያሉት ሴቶች መታቁት የልጅ ነገር መታቁት እናንተ ናችሁ በጣም እንደሚከብድ ታውቃላችሁ ቶሎ ይሄ ፍቅር ምናምን የሚበዛባችሁ እናንተ ላይ ነው ጫናል ግን ወንድም እያስቸገረ ነው በዚህ ሰዓት ከምሬን ነው የምላችሁ ሼር እና ሰብስክራይብ እያደረጋችሁ አድርሱላቸው እናንተም ቤተሰብ ሆናችሁ ተቀላቀሉን እኔ ሚስጥሩን መገልጽበት ሰዓት ነው ሐሳብ ያሳያታችሁ በአብርሃምና በሄርሚላ ማለት ይሄን መንገድ ልክ እንዳልሆነ ሄርሚላ አመጣጧ በአብርሃምና በሩታ መግባቷ በጣም ልክ ስተት እንደሆነ ሁላችሁም ታውቃላችሁ እኛ የምናውቀው ነገር ነው ግን የተሰማችሁን ሐሳብ ያሳያታችሁ ኮሜንቱን በቃ የተሰማችሁን ብቻ አጨናንቁት በቃ ይሄንን ቪዲዮ በጣም ከምሬን ነው የምላችሁ በጣም ስለሚያዩት አጨናንቁት በቃ እንልክላችኋለን ይሄንን ቪዲዮ ማለት ነው እና እኛ ምን ከዚህ በላይ ምንም መናገር አንችልም ምን ነገር ብቻ ነው ምን ፈልገው ሄርሚላ ከአብርሃምና ከሩታ ህይወት ውጪ አትርመጭመጭ ምንም በቃ አንቺ ሞልቷል አብርሃምን የመሰለ ውበቱም ይሁን ምኑም ማርኮሽ እንደቀረብሽው አላቀም ብቻ አብርሃምን የመሰለ ብዙ ወንዶች አሉ እኔ አለው እሱ አለ እኔ አልፈልግም እኔ ሌላ ብዙ አይደለም እኮ እኔ አልፈልግም ለምን እንደዚህ አይነት ብዙ ፕሮሰሶች ሊመጣ ይችላል አንተ አትቀልድ የምሬ ነው እየቀለኩ አይደለም ከምሬ ነው ማለት እኔ እየቀለኩ አይደለም ከምር አብርሃምን የመሰለ ብዙ ወንዶች አሉ እነሱ ጋር መሄድ ትችያለሽ በቃ እንደዚህ የሰውን ህይወት በጥብጠሽ ሳይሆን በራስሽ የሰው ፍቅር ኖሮሽ ወደንሽ አክብረንሽ መሆን አለበት ሩታ ህይወት እንድትወጪልን እንጠይቅሻለን እባክሽ በቃ ውጪላችሁ እሷን በስነ ስርዓት ልጅ ወልዳ መገላገል አለባት ከምሬ ነው የምላችሁ ጤነኛ ልጅ እንድትወልድ በጣም አታስጨንቋት በቃ ለዛ ስለሆነ ቤተሰቦች እባካችሁ ሼር ሰብስክራይብ ላይክ እያረጋችሁ በተቻላችሁ አቅም እባካችሁ እንለምናችሁ እውነት ሼር አርጋችሁ ላኩላቸው ከምሬን ነው የምላችሁ እውነት ይሄናል በርግጥ አንተ መጡ መሰለኝ በቃ ቤተሰቦች የሆነ ነገር እየሰማ ነው እና ቤተሰቦች በጣም እናመሰግናለን እየጠሩኝ እየደወሉ ነው ይኸው እነሱም ራሱ እየደወሉ ነው ቤተሰቦች አሁን ቀረጻ ላይ ልናረግ ስለሆነ የነሱንም ልንቀርጽ ስለሆነ በሰላም በደስታ እንወዳቸዋለን በፍቅር እንገናኛለን በሌላ ቪዲዮ እንገናኝ ይመሻቸው